ምክንያቱም ምን እንደምታደርጊ ስላወቅኩ ነው። እኔ ነኝ የገደልኩት ልጄ፣ እኔ የኔ ጥፋት ነው። እማዬ እባክሽን ተይ፣ የማይሆን ነገር አትናገሪ። እንደሱ አይነት ነገር አትናገሪ። እስቲ ቤት ኖርኩ አልኖርኩ ምን ለውጥ አለው? ምን ልዩነት አለው? በፈጣሪ መታሰር የሚገባኝ እኔ ነኝ። እውነት አዝኛለሁ። እማዬ እባክሽን ተይ፣ እንደዚህ አትሁኚ። እውነቴን ነው፣ አዝኛለሁ፣ በጣም አዝኛለሁ። መኝኝ ከ30 ዓመት በኋላ እንደዚህ አይነት ሰው ሊጎዳሽ እንደሚችል አሁን ገብቶኛል። እውነቴን ነው የምልሽ። ይሄን ነገር ባላውቀው ደስ ይለኝ ነበር፣ ግን ደግሞ አወቅኩት። እውነት አዝኛለሁ። ራስሽን አትውቀሽ እንጂ እማዬ። ታያለሽ፣ ያ ባለጌ ባረገው ነገር ራሱን ነው የሚጎዳው። ንገሪኝ፣ ሰውየው ሞቷል እንዴ? እኔ አላውቅም። ሞቶ ቢሆንስ? እማዬ ከሞተ ሞተ ነዋ። አሁን እንደዚህ አይነት ነገር አታስቢ ስለምንሽ። እንዴት አለማሰብ እችላለሁ? በፈጣሪ የማይታመን ነገር ነው። እና አሁን ምንድን ነው የሚደረገው? የትስ ነው የምትሄጂው? እባክሽን ንገሪኝ፣ ወዴት እየሄድን ነው ያለነው ልጄ? ወይ አምላኬ! ሱምሩ አሁኑኑ ተመለሽ። ምንድን ነው ደግሞ እማዬ? መኪናው ረሳ ነው። የኔም መኪና አጣድፈሽ እዚህ ስታስገብኝ እኮ ነው። እባክሽ ተመለሺ እማዬ። ችግር የለውም እሺ፣ በኋላ እመለሳለሁ፣ አታስቢ በቃ። እንዴት? ማን ያነሳዋል? ተመለሺ በፈጠረሽ፣ እባክሽ ተመለሺ። ቆይ ግን ምን እያሰብሽ ነው? ምን እያሰብሽ ነው ያለሽው? ኡፍ፣ እየለመንኩ ነው። አምላኬ እባክህ ትዕግስቱን ስጠኝ። እላይ በጣም ደስ የሚል መናፈሻ አለ። ደስ የሚልም እይታ አለው። ከፈለግሽ እዛ መሄድ እንችላለን። እሺ፣ እኔ እዚህ ተመችቶኛል። አንቺ አልተመችሽም? በእርግጥ እንግዳው አንቺ ነሽ። ምንም ችግር የለውም። አንቺ የምትመርጪው ይሁን። ምን ባዘልሽ ደስ ይልሻል? ሜልክ፣ ምን መጠጣት ትፈልጊያለሽ? ፔሪሃን፣ እንግዳው አንቺ ነሽ። እኔ ደግሞ ባስተናግድሽ ደስ ይለኛል። የሚጠጣ ምን ላምጣልሽ? እባክሽን። የኔ ውድ ስሚ፣ አውቃለሁ፣ ግን እኔ ያረፍኩበት ሆቴል ነው። እሺ ያለ ነው። በእርግጥ አው ልክ ነሽ። አዎ ይሄ ለጊዜው ያረፍሽበት ሆቴል ነው። ማለቴ ብዙ ጊዜ ሴቶች ስለ ባላቸው ያለውን ሀብት እንዴት እያጋነኑ ማውራት እንደሚወዱ ታውቂያለሽ። እኔ እንደዛ አይደለሁም። ምን መሰለሽ፣ በእርግጥ ይሄ ሆቴል የቤተሰቦቼ ነው። ስለዚህ አሁን ግብዣው በእኔ ይሁን። በጣም ጥሩ መጠጦች አሉ። የፈለግሽው መጠጥ መምረጥ ትችላለሽ ውዴ። ቆይ አንዴ አስተናጋጅ ልጥራ። አቶ አህመድ እባክህን አንዴ ልትመጣ ትችላለህ? አቤት ወይዘሮ መሊክ። ስማኝማ፣ ጨለማ ክፍል ውስጥ ቀን አድርገን የምናስቀምጣቸው ልዩ መጠጦች አሉን አይደል? እባክህ አንዱን ለወይዘሪት ፔሪያን አምጣላት። የትኛው ይሻልሻል? እኔ ስሙዚዎቹ ቢሆኑ አሪፍ ይመስለኛል። አይ አትቸገሪ፣ ይቅርብኝ። ለእኔ ቡና ብቻ ብጠጣ ይበቃኛል። የኔ ምርጫ ታውቀዋለህ። እሱን አምጣልኝ። ትኩስ የተጨመቀ ብርቱካን ጭማቂ። በትክክል። እና አህመት፣ ሌላ ደግሞ ለእንግዶቻችን የምናቀርበው ልዩ ጣፋጮች አሉ አይደል? እባክህን በሁለት ሳህን ሁለት ይዘህልና። አህመት እዚህ በቅርቡ ነው ስራ የጀመረው፣ ግን 3 ወር ሆኖታል። ብዙም አልለመደም፣ ግን ደግሞ በጣም ጥሩ ልጅ ነው። በጣም ነው የምወደው። ይገርምሻል፣ ልዩ ልጅ ነው። በጣም አሪፍ ነው። ሜልክ፣ ቆይ የመጣሽው እኔን ለማግኘት ነው ወይስ ጂያንን ፈልገሽ ነው የመጣሽው? አይ ፔሪያን፣ ምን መሰልሽ ውዴ፣ ጂያን አሁን ከቱሪዝም ቦርድ ጋር ስብሰባ አለው። ስለዚህ ባይሆን የባለቤቴ የቅርብ ጓደኛ እዚህ ስላለች ለምን የምትፈልገው ነገር ካለ አልጠይቃትም ብዬ ነው። ችግርም ካለ ሊያት ብዬ ነው። ምን በመምጣት የደበረሽ? ችግር አለው እንዴ ውዴ? አይ ደህና ነኝ። ሁሉም ነገር ሰላም ነው። ምንም ችግር የለም። ጥሩ። ያንቺ ደስተኛ መሆን ያስፈልገናል። ምንም ቢሆን እንግዳችን ነሽ። ጂያንም የሚፈልገው ያንን ነው። አዎ። ጎሽ፣ ቡናችንም ደርሷል። በጣም አመሰግናለሁ አህመት፣ አመሰግናለሁ። ሄሎ። አንዴ ቆየ። የኔ ውድ በጣም ይቅርታ፣ አንዴ ላውራ። እሺ፣ ችግር የለውም፣ አናግሪ። ሄሎ። አግብቷል። የእውነት አግብቶ ነው የጠበቀኝ። ባለቤቱን ብታያት እርኩስ ናት፣ እርኩስ። እሱንማ በፊትም እኔም ሰምቼ ነበር፣ ግን ጂያን ስለሆነ የነገረኝ አላመንኩትም ነበር። ለማንኛውም የኔ ፍቅር እደውልልሃለሁ። አሁን አንዳንድ ወሬ እያወራን ነው። እሺ? አይ ከሚስቱ ጋር ነው። እሺ፣ ቻው። እሺ ውዴ፣ እደውላለሁ። ቻው ቻው።
ሜሌክ አንድ አስቸኳይ ነገር ገጥሞኝ ነበር። ጣፋጫችንን ለሌላ ጊዜ ብናደርገው ምን ይመስልሻል? ምን ነው ካፓዶሺያ ውስጥ ነው? የምን አስቸኳይ ነገር ነው? ለከለብኝ ገንዘብ አለ እና ደግሞ በራሴ ነው ማድረግ የምፈልገው። ትንሽ ደቂቃ ብቻ ነው የሚወስድብኝ። እሺ በቃ ሊድ፣ በጣም ይቅርታ። ምንም ችግር የለውም ሂጂ። በዛ ላይ ሌላ ጊዜ ለመገናኘት ምክንያት ይሆነናል። አታስቢ። በትክክል ብንገናኝ ደስ ይለኛል። ቻው ቻው። ፔሪያን እንግዳ መቀበያው ጋር ሄደሽ የወይዘሮ ሜሊክ እንግዳ እንዶች ብትነግራቸው በደንብ ይከባከቡሻል። ንገሪያቸው። ውዴ በጣም አመሰግናለሁ። በደንብ አድርጌ እነግራቸዋለሁ። የኔ ውድ ደህና ሁኚ። የሆነ ነገርማ አስበሻል። እደርስበታለሁ ፔሪያን። እጄን ለፖሊስ ትሰጣለህ? እጅሽን ለፖሊስ ልሰጪ ነው? እኔም እሰጣለሁ። አይሆንም እማዬ። ስሚኝ፣ ያንን ሰውዬ የተኮስኩበት እኔ ነኝ። መታሰር የሚገባኝም እኔ ነኝ። እኔ ነኝ ይዤው የምሄደው። ታይ ይገባኛል። አምጩ፣ ስጭኝ። ልጄ ምን እያደረግሽ ነው? ሱምሩ ሱምሩ፣ ምን እያደረግሽ ነው? በፈጣሪ ምን እያደረግሽ ነው? እኔ አርጅቻለሁ። ተይ ተይ፣ እኔ ኃላፊነቱን ወስዳለሁ። ባክሽ ተይ እማዬ፣ የማይሆን ነገር አትናገሪ። እንኳን እድሜ ልክሽን እዛ ልትማቀቂ ይቅርና አንድ ቀን እንኳን እስር ቤት እንድትቆይ አልፈልግም። እሺ በጭራሽ እንደዛ አላደርግም። እና አንቺስ ብትሆኝ እድሜሽን በሙሉ እዛ መበስበስ አለብሽ? እስኪ ንገሪኝ። ውይ እማዬ፣ እስኪ ተይ። ሱምሩ ሱምሩ፣ ግቡ። ሰላም ኮሚሽነር፣ እንዴት ነህ? ሰላም። መሄድ ትችላለህ። እጄን ለመስጠት ነበር እኔ ወደዚህ የመጣሁት። አንድ ሀሊል የሚባል ሰውዬ ገድዬ ነበር። ይኸውልህ ሽጉጡም ይኸውና፣ የጣት አሻራዬም ቢሆን እላዩ ላይ አለ። እንካ ተመልከት። ወንድሜ ለምንድን ነው ካፓዶሺያ ተመልሰ ሄደችው? ትምህርት ቤቱን አሪፍ ይዘው ነበር። ለምንድን ነው በጠራራ ፀሐይ የምትሄደው? እኔ ምንም አልገባኝም። እውነት ለመናገር እኔ ምንም አላውቅም። እስኪ ለማንኛውም ያለው ነገር አብረን እናያለን። ከባድ ነገር እንዳልተፈጠረ ተስፋ አድርጋለሁ። እኔም ኑ። ደህና ነህ? ምንድን ነው ወንድሜ? ምን ተፈጠረ? አይ ደህና ነኝ፣ ደህና ነኝ። ምን ነው አዞረህ እንዴ? አይ ትናንት በቂ ረፍት ስላላገኘው ነው። በደንብ አልተኛውም፣ ለዛ ይሆናል። አቁመው፣ እኔ ነደዋለሁ። አይ ደህና ነኝ፣ መንዳት እችላለሁ። እርግጠኛ ነህ? እርግጠኛ ነኝ። እርግጠኛ ከሆንክ እሺ። ምንም ነገር አላገኘውም ማለት? እሺ በል። የተመደቡ ፖሊሶች አስክሬን አላገኘንም ነው የሚሉት። አይ በጭራሽ እንደዛ ሊሆን አይችልም። ምናልባት ቦታውን በደንብ ግልጽ አድርጌ ያልነገርኳችሁ ይሆናል። እሺ ድጋሚ እንዲፈትሹ እናድርግ። እባክህን ኮሚሽነር፣ እቺ ልጅ አትስማት። ይሄን ሰውዬ የገደልኩት እኔ ነኝ። እኔ የምነግርህን ልታምነኝ ይገባል። እመቤት፣ ሁለታችሁም እኔ ነኝ የገደልኩት እያላችሁ ነው። ማንን ነው መልቀቅ ያለብን? ሱምሩ፣ እኔን ለመጠበቅ መሞከርሽን ታይ ልጄ። በእኔ ምክንያት ህይወትሽን እንድታጭ አልፈልግም። ታይ እንጂ ማዬ፣ ለምንድን ነው እንደሱ እያልሽ ፖሊሶቹን ግራ የምታጋባያቸው? ታይ እንጂ እባክሽ። እባካችሁ ተመልሰን ወደ ኋላ እንሄድ። የተወሰደው ናሙና ውጤት እስኪመጣ ድረስ እንጠብቅ። ከዛ ማን እንደተኮሰ ማወቅ እንችላለን። አዎ ልክ ነህ፣ እንደዛ እናድርግ። አቤት፣ ምንድን ነው? ኑ ሜሌክ፣ ነግሬህ አልነበር? ለምንድን ነው የምትደውልልኝ? እንዴ ብትደፍር ነው የደወልክልኝ? እኔን ከማዋራት በፊት እናቴ ይቅር ልትል ይገባል። ገባህ አይደል? የኔ ውድ፣ ቆይ አንድ አዳምጭኝ እባክህ። አንተ ማዳመጥ አልፈልግም። ምንም ብትል በፍጹም አልሰማህም። ሜሌክ፣ ስልኩን ዘጋችሁ። ልታናግረኝ ፈቃደኛ አይደለችም። በቃ ሱምሩ የት እንዳለች እሷ ታውቃለች እንዴ? እኔ እንጃ፣ የምታውቅ ግን አይመስለኝም። በጭራሽ ይህን ማመን አልችልም። እናቴን ጎድተሃታል።
እሷን መጉዳት እንዴት ትንሽ እንኳን አያስጨንቅህም? ድንገት ደውለህ እንዳናግርህ ትፈልጋለህ? ይህን ማመን አልችልም። ለማንኛውም አሁን አልናደድም። አለቃ ልጄ እየደወለች ነው፣ ማንሳት ትችላለሁ? አዎ ወይዘሮ ሱምሩ እስካሁን ድረስ በህግ ወንጀለኛ አልተባሉ፣ ስለዚህ ይችላሉ። አንሱት። ሄሎ ልጄ። እማዬ እንዴት ነሽ? ቤት ነው እንዴ ያለሽው? የት ነሽ? አይ አይደለሁም፣ አሁን ያለሁት። ምን እማዬ ደህና አይደለሽም እንዴ? አይ ምንም ችግር የለም፣ እኔ ደህና ነኝ። እሺ ግን አሁን ከአያትሽ ጋር የፖሊስ መኪና ውስጥ ነን። ምን ማለት ነው? ምንም አልሆናችሁም? ደህና ናችሁ? ግን ተጎድታችኋል እንዴ እማዬ? ሀሊልን አባትሽን ተኩሼ ገድዬዋለሁ። ምን? እንኳን ደህና መጣሽ ወይዘሮ መሌክ። ሰላም። ቆይ እንዴ ስልክ ላይ ነው ያለሁት። አመሰግናለሁ። ቆይ አይ እና እውነት ካፓዶሻ መኖር ነው የምትፈልጊው? እዚህ መኖር ነው ፍላጎትሽ? ጂያን በጣም ነው ደስ የሚለኝ። እኔ በርሊን መኖር ሰልችቶኛል፣ በቃኝ። ሄሎ ውዴ። ሜሌክ ናት እንዴ? ቆይ አሁን የት ነው ያለኸው ጂያን? ሆቴል ነኝ እኔ ውድ። ፔሪያን አብራ ናት እንዴ? አዎ ከፔሪ ጋር ነኝ፣ እያወራን ነው። ወደ በርሊን ላለመመለስ ወስናለች። ከአሁን በኋላ ካፓዶሻ ለመኖር ወስናለች። የራሷ ጉዳይ። አሁን ከእሷ የሚበልጥ የሚያሳስብ ጉዳይ አለብኝ። እሷን ተዋት። ምን ተፈጠረ? ጂያን አንድ ነገር ልነግርህ ነው። መረጋጋት አለብህ። እሺ ተረጋግታ አዳምጠኝ። እሺ ንገሪ። እናቴ ሀሊል ላይ ተኩሳ ገለዋለች። ምን? አሁን ቦታው ላይ ነኝ አቃቤ ሕግ። ግን ደግሞ ምንም አስክሬን የሚባል ነገር የለም፣ ደምም እንኳን የለም። እሺ ገብቶኛል ጌታዬ። ጌታዬ ምን ነው? እርግጠኛ ነሽ ቦታው ይሄ ነው? አዎ ነው። መኪናው እዛ ጋር ነበረ። እኔ ከእናቴ መኪና ኋላ ነበር መኪናዬን ያቆምኩት። ከዛ እኛ እዚህ ነበረ። ጌታዬ የ3 ጎማ ምልክቶች አግኝተናል። እሱማ ልክ ነው። አዎ 3 መኪና ነበር። እሱም በራሱ መኪና ነበር የመጣው፣ እኔም በራሴ መኪና ነበር። ከዛ በኋላ እኔ እናቴን ተከተልኳት። እሺ የሚያሳየው ያንን ነው፣ ግን ምንም ቀለሃ የለም። ስሚኝ ሱምሩ፣ ተጎድቶ ሸሽቶ ሊሆን ይችላል። አዎ እንደዛ ሳይሆን አይቀርም እምዬ። አዎ ሜሌክ እማዬት ናት። ነግሬሃለሁ ነው። እኔ ምንም አላውቅም። ብዙ ጊዜ ደውዬላታለሁ ግን አታነሳም። አላውቅም። ቆይ እስቲ እህቴ ሱምሩ እውነት ያንን ሀሊልን ተኩሳ ገለዋለች? ስደውልላት ለእኔ ያለችኝ እንደሱ ነው። እኔና አያቴ ፖሊስ መኪና ውስጥ ነን፣ እየመጣን ነው ያለችኝ። የማውቀው እሱን ነው። ወይ አምላኬ! ምንድን ነው የፖሊስ መኪና ውስጥ ደግሞ ምን ትሰራለች? ንገረኝ እስኪ፣ አልገባኝም። መጡ። እማዬ ደህና ነሽ አይደል? ደህና ነኝ ውዴ፣ እኔ ደህና ነኝ። እሺ እርግጠኛ ነሽ? ደህና ነኝ እማዬ። በጣም ፈርቼ ነበር። ሁላችንም ሰግተን ነበር። ደህና ነሽ አያቴ? ደህና ነኝ ውዴ፣ ደህና ነኝ። ሀሊል ስለተገደለ አይደለም፣ ከልቤ ነው። እንደውም እሱ ይገባዋል፣ ሲያንሰው ነው። የሰጋነው ላንቺ ነው። ያው አደጋ ውስጥ የገባሽ መስሎን ነበር እማዬ። ያው ሁላችንም በጣም ፈርተን ነበር። እኔ ነኝ የገደልኩት ልጄ፣ እኔ እናት አይደለችም። እማዬ ይበቃሻል። ሰላም፣ እንዴት ናችሁ? ኮሚሽነር ስለ ጉዳዩ ንገረን። ትንሽ ወጣ ያለ ጉዳይ ነው። ወይዘሮ ሱምሩ ገደልኩ ስላለችው ሰው ምንም መረጃ አልደረሰንም። ማንም ሪፖርት አላደረገም። ሆስፒታልም ምንም መረጃ የለም። የ3 መኪና ጎማ ምልክት ብቻ ነው ያገኘነው። ኮሚሽነር፣ እኛ ውሸታችንን አይደለም እሺ የምናወራው። አንተ ግን እንደዛ እያስመሰልከው ነው። አይደለም ወይዘሮ ሱምሩ፣ እኔ የዋሻችሁ ነው አላልኩኝም። ግን ነገሩ ትንሽ እንግዳ ነው። ማለቴ ምን መሰላችሁ፣ አስክሬን የለም፣ ማንም ጉዳት የደረሰበት የለም፣ የጥይት ቀለሃም የለም፣ ደምም አልተገኘም። እና አዝናለሁ። እኛ ምንም ማድረግ አንችልም። ጌታዬ፣ ስለ ሀሊል አንዳንድ ነገር እንዳጣራ አዘህ ነበር።
ተፈላጊ ሰው ነው። በማጭበርበር ይፈልጋል። እንግዲህ ይኸው ነው ሚስጥሩ፣ እዚህ ጋር ተፈቷል። በጥይት ተመቷል። ተፈላጊ እንደሆነ ያውቃል። ስለዚህ ቀላዎቹን ሰብስቦ ተነስቶ ተሰውሯል። እሺ ታዲያውን ምንድን ነው የምናደርገው? ምንም ማድረግ አንችልም ወይዘሮ ስምሩ። እሺ በእርግጥ ቃላችሁን ሰጥታችኋል እና አቃቢ ሕጉ እንዳለው እንለቃችኋለን። አራሻችሁ ስላለን አዲስ ነገር ካለ እኛ ራሳችን እንመጣለን። በጣም እናመሰግናለን። እማዬ የማላምናት እናቴ ማለት ፈልገ ነው? መቼም እንደዛ ለማለት ነው አይደል? ኑ ልጄ፣ የኔ ልጅ ኑ ልጄ፣ ምን ሆንክብኝ? አምቡላንስ ጥሩ። እብዶች ናቸው። ተኮሰችብኝ እኮ ይቺ ደደብ ተኮሰችብኝ። እናትና ልጅ አብደዋል። ዝቅ ብላ ቢሆን ኑሮ ልቤ ላይ ትመታኝ ነበር። ይህኔ ሞቼ ነበር። አንሳው፣ ሰዎች ቶሎ በሉ፣ ቶሎ በሉ። ኑ አታንገጫግጭ። ይሄ ይፈጠራል ብዬ ፈርቼ ነበር። አምቡላንስ ጠራችሁ እንዴ? አዎ ጠርተናል። ሴቪ ላይ ፈርቼ ነበር ስትይ ምን ማለትሽ ነው? ቆይ ምንም አልገባኝም። ይኸውልሽ እህቴ ሁሉም ነገር እነግርሻለሁ፣ ግን እባክሽ መጀመሪያ ጥሩ ሆስፒታል እንድሄድ አድርጊ። እሺ እባክሽን፣ እየመጣሁ ነው፣ ቶሎ በይ። እሺ በቃ እማዬ ነይ። ምንድን ነው የተፈጠረው? ድንገት ራሱ ስትል ሕክመት አስደነገጥከኝ እኮ። ምንድን ነው? ተመትቼ ነው። በጥይት ተመተ ነው? ሱምሩ ናት የመታችኝ። ሱምሩ? ሱምሩ ለምን አንተ ላይ ትተኩሳለች? ሆን ብላ ነው ልትገለኝ የሞከረችው። እንደ እድል ጭረት ብቻ ነው። ትንሽ ዝቅ ብላ ቢሆን ኖሮ ገላኝ ነበር። በጣም ነው የሚገርመው። ሀሊል፣ ይህን ያህል ምን አድርጋት ነው? ነገርኩሽ እኮ ሱምሩ ተኮሰችብኝ ስልሽ ምን አድርጋት ነው ትኛለሽ እንዴ? የኔ ጥፋት ልታደርጊ ነው እንዴ? ለማንኛውም ትንሽ ጭረት ብቻ ነው። ደህና ነኝ። እውነት ግን ደህና ነህ? ደህና ነኝ። ቶሎ ብላችሁ ወደ ድንገተኛ ክፍል ውሰዱት። ወይኔ ፈጣሪ! ገንዘብ የት አለ? የምን ገንዘብ? ሀሊል፣ በጣም የምትገርም ሰው ነው። የምን ገንዘብ ነው? የምን ገንዘብ ነው? እያበድክ ነው እንዴ? የምን ገንዘብ ይመስልሻል? ከጀናን ያገኘነው ነዋ። የት ነው? አስቀምጨዋለሁ፣ እኔ ጋር ነው። አስቀምጨዋለሁ ማለት የት ነው? የግድ ማየት አለብኝ። በጣም አይን አውጣ ናት እህቴ። የራሷ ማድቤት የላትምና ሁሌ እኛ ጋር መሰንበት አለባት እንዴ? መሄድ አለባት። አቶ ታሲም ቢፈልግ እኮ ጎትቶ ያስወጣት ነበር። ለምንድን ነው ግን ያላባረራት? ምንም ነገር አልገባኝም። መጥፎ ሴት ናት እህቴ፣ መጥፎ ናት። አቶ ታሲን የእሷ መጥፎ ስራ ምንም እየታየው አይደለም። ለዛ ነው ምንም እያደረገ ያልሆነው። አቤት፣ ማንም ፈልጋችሁን የመጣችሁት? ሕክመት ጉንሳር እዚህ አለች። ቆይ ለምን ፈለካት? እሷን አግኝተን ብናናግራት ጥሩ ነው። ቆይ ከባድ ነው። ደህና ሆንክ ማለት ነው? አሁን ይሻለኛል። ይሄ ቀለም ያረጋጋኛል። በጣም ነው የምትገርመው። ሕክመት ዛሬ የእውነት በጣም ነው የምታምሪው። እውነት? በጣም ንገረኝ እስኪ። ቆይ አንተ በጥይት የተመታ ሰው ትመስላለህ። ትንሽ ነው ጫር ያደረገኝ። የአንቺ ጥይት ግን እዚህ ውስጥ ቀርተዋል። እውነት?
እመቤት ህክመት፣ እመቤት ህክመት። ሁሌ አጉል ሰዓት እንደጠሩኝ ነው ታውቃለህ። ቆይ መጣሁ። አሁን የትም እንዳትሄድ እሺ? መጣሁ። መጣሁ። ምን ፈለግሽ? ምንድን ነው የፈለግሽው? ለምንድን ነው የምትጮይው? አንቺ ሁሌ መጮህ ነው አይደል የምታውቂው? ምንድን ነው? ለምንድን ነው እዚህ ድረስ መጥተሽ እንደዚህ የምትጮይው? እኔ ሳልሆን የህግ ሰዎች ናቸው እየፈለጉሽ ያሉት። ምንድን ነው የምታወሪው? እንግዲህ እኔ አላውቅም። እታቸው ነው እየጠበቁሽ ነው። አቤት። ሂክመት የምባለው እኔ ነኝ። ሰላም ወይዘሮ ሂክመት። እኔ ዲላቨር ካራ እባላለሁ። ከ5ኛ ፖሊስ ኃይል ነው የመጣሁት። ይኸውልሽ እሷ ደግሞ ወይዘሪት አይለም ፔቴል ትባላለች። ክትትሉን ያስጀመረው የባንክ ጠበቃ ናት። ለምንድን ነው ታዲያ ለእኔ የምትነግረኝ? ህግ፣ ክትትል፣ ጠበቃ ምንም አልገባኝም። ከዚህ ቤት ዛሬውኑ እንድትለቁ ትጠየቃላችሁ። ምን? ቆይ አንዴ እስኪ፣ የሆነ ስህተት መኖር አለበት። ምክንያቱም እንደ ሻንሳላም ቤተሰብ ይህንን ቤት በታሲን ዩኒሼርሊ ስም አዙረነዋል። መረጃው ላይ ስህተት ሳይኖር አይቀርም። የእሱ ቦታ ሌላ ነው፣ የኔ ደግሞ ሌላ ነው። አይ ወይዘሮ ሂክመት፣ የእናንተ ቤት በእኛ ባንክ በመያዣነት ተይዟል። ከዚህ በፊት 4 ጊዜ የማሳወቂያ ደብዳቤ ልከናል። ሆኖም ግን እንደምናየው ከሆነ እስካሁን ድረስ ቤቱን ለቃችሁ አልወጣችሁ። አንቺ አሁን ጠበቃ ነሽ? አዎ። እንዴት ነው ባንክ እንዳንቺ አይነት ጠበቃ የሚቀጥረው? ማለት አልገባኝም። ያን ያህል ከባድ ነገር እኮ አይደለም የጠየቁሽ። ይሄን ቤት ስንገዛው ምንም ዕዳ አልነበረበትም እና ደግሞ በማስያዣነትም አልተያዘም። ወይዘሮ ሂክመት፣ በማስያዣነት የተመዘገበው በእናንተ ስም ከዞረ በኋላ ነው እንጂ ከዛ በፊት አይደለም። እሺ፣ ሊሆን አይችልም። ከገዛሁት በኋላ ማን በማስያዣነት ሊያስይዘው ይችላል? ቆይ ግልጽ ላድርግልሽ። ይኸውልሽ፣ በዚህ መሰረት ለሳሜት ሻንሳላን በሰጠሽው የውክልና ኃላፊነት በፋይል ቁጥር 37 ብሎክ 4 ያስመዘገብሽው ንብረት ከባንካችን ብድር ተወስዶበት እንደ ማስያዣነት ተይዞ ነበር። ይተርከው ወይ ፈጣሪ ገሃነም ይግባ። ሞቶም እንኳን በፍጹም ይተወኝ አልቻለም። ይሄ ተረገመ እኔ መቼም አይተወኝም። ሞታል እኮ አሁንም ልቀቀኝ። ይሄ ተረገመ ገሃነም ይግባ። ሕይወቴ ነው የምመሰቃቀለው። ይሄ ተረገመ አትያዘኝ። ደስተኛ እንደሆነ አይፈልግም። ልጅ እያለሁ ጀምሮ እስካሁን ድረስ እየተሰቃየሁ ነው። አሁንም ድረስ ይረብሸኛል። እጠለዋለሁ። እጠለዋለሁ። ኑ፣ እንዴት ነህ? አሁን ደህና ነህ? ደህና ነኝ እማዬ፣ ደህና ነኝ። ምንም የሚያሳስብ ነገር የለም። ልጄ፣ ምን ማለት ነው የሚያሳስብ ነገር አይደለም ማለት? ሰው ከመሬት ተነስቶ ራሱን አይስትም። ኑ፣ ምንም ችግር ከሌለ ለምንድን ነው ሴቪ ላይ ለእናቴ ሁኔታው አሳሳቢ ነው ያለቻት? ውዴ ተረጋጊ፣ ምንም አይደለም። ምግብ ስላልበላው ነው የሚሆነው። በቃ ምንም የሚያሳስብ ነገር የለም። ቆይ ወደዚህ እንዴት እንደመጣ ግን ታውቃለህ? እና ይሄ ቀልድ ነው? እስኪ ንገረኝ። ታሲን፣ ሐኪሙን አናገርከው እንዴ? ምን አለ? ከረዳት ሐኪሙ ጋር አውርተናል። ኑህ የራሱ ሐኪም አለው፣ ዶክተር ኤልሲን ይባላል። እሱ ጋር ደውያለሁ፣ እየመጣ ነው። የራሱ ሐኪም አለው ነው ያልከው እንዴ? አዎ አለው። ረዳቱም ከእሱ ጋር ብንነጋገር ጥሩ ነው ብሏል። ቆይ ይሄ ምን ማለት ነው? ስለምን ሐኪም ነው የሚወራው? ኑ የምን ሐኪም ነው? ምንም ነገር አናውቅም ማለት ነው። በጣም ተጨንቀናል። ልናብድ እኮ ነው። እኔ ራሴ ላብድ ነው። የሆነ ነገር በል እንጂ። እኔ እኮ ላብድ ነው እያልኩ ነው። ራሱ ከዚህ በላይ አልችልም። በቃ የኔ ውድ የሚያሳስብ ነገር እኮ የለም። እስቲ አንዴ ለመነሳት ልሞክር። ቆይ እባካችሁ አንዴ መነሳት ነው የምፈልገው። የት ልትሄድ ነው? ቆይ ነው ምንድን ነው? ደረቅ በል ሂድ። እሺ ተነስ። ሁላችሁም ስጨቀጭቁኝ እንደገና ራሴ ልስት ነው። እስኪ እንድነሳ አርዱኝ እባካችሁ። ደረቅ ናብል፣ በአምቡላንስ እኮ ነው እዚህ ድረስ የመጣው። ልጄ ኑ ተው ብያለሁ። እስቲ አርፈተኛ እባክህ።
ደህና ነህ? አመሰግናለሁ። ቁጭ በል ወንድሜ፣ ቁጭ። ጋደም በል እስቲ። ውይ በጣም አስደነገጥከኝ እኮ የኔ ፍቅር። እንዴት እንዳስደነገጥከኝ አታውቅም። እውነት እንዴት እዚህ እንደደረስኩ ራሱ አላውቅም። የኔ ውድ ምንም የሚያስደነግጥ ነገር የለውም። እሺ ስትወርቅ ጭንቅላቱን መሬት መታው እንዴ? የመታ ነገር አለ እንዴ? የኔ ፍቅር አታስቢ። እሺ ውዴ፣ ደህና ነኝ። ይኸውልህ ደህና ብትሆን እኮ እዚህ አትመጣም ነበር። ሴቪ ላይ እባክሽ አንድ ነገር በይ እስቲ። ደህና ነኝ አይበል። ዝም ብሎ ደህና ነኝ ይለናል፣ ግን አይደለም። ውዴ ትነግራቸዋለህ ወይስ ልንገራቸው? ምንድን ነው? ሴቪ ላይ እባክሽ ንገሪኝ። ጭንቅላቱ ውስጥ እጢ ተገኝቶበታል። ምን? የኔ ውድ አይዞሽ። ጌጣጌጥሽ እንዳትርሺ። ደህና ነሽ ኢክመት ውዴ? አታስብ፣ እኔ ደህና ነኝ። ያው አሁን ምን ማድረግ እችላለሁ? ምንም ማድረግ አልችልም። ደህና ትሆኛለሽ ውዴ። ኢክመት፣ እኔና አንቺ እኮ ህልም አለን፣ የራሳችን ህልም። እኔ እንደነሱ አይደለሁም። ያለፈውን መተው አለብን። አሁን ሁሉም ነገር ጥሩ ይሆናል። እሺ ነው። እኔ ደስተኛ መሆን ብቻ ነው የምፈልገው። በጣም ደክሞኛል። እሺ የፈለገችውን አግኝታለች። ደግሞ ምን ቀራት? ለምንድን ነው ደጋግማ የምትደውለው? ተይ፣ ይህን ያህልማ አትናደጂ። ትንሽ ትዕግስት ያስፈልጋል። ሃሎ ጀናን፣ እባክሽ አስቸኳይ ካልሆነ በኋላ ልደውልልሽ እችላለሁ? ሀሊል፣ አንድ ነገር ቶሎ ልነግርክ ነው። ዜቢል ውስጥ አንድ አዲስ ምግብ ቤት ተከፍቷል። በጣም ያምራል። አንድ ጊዜ ጋብዝሻለሁ ብለኸኝ ነበር። ከተመቸክ፣ ማለቴ ከቻልክ ጥሩ ጊዜ ማሳለፍ እንችላለን ብዬ ነው። ጀናን ውዴ፣ ይኸውልሽ ልነግርሽ ነበር ግን ጊዜ አላገኘውም። የሥራ ባልደረቦቼ ከጆርጂያ መጥተዋል እና ለ2 ቀናት ከእነሱ ጋር እቆያለሁ። ገባኝ። እሺ፣ ለነገሩ ምግብ ቤቱ የት ይሄድብኛል? ሌላ ጊዜ እንገናኛለን። ወይ ፈጣሪ ባርከሽ። ልክ ነሽ። እሺ በቃ ደውላለሁ። ቻው። በቃ ጨርሳል? እንሂድ። ደነዝ፣ እስኪ ተይው፣ እኔ ይዘዋለሁ። አይ እኔ ይዘዋለሁ። ያዘው። እሺ ያዘው። በፈጣሪ በሺ እንሂድ። ቆይ እንዴት አትናገሪም? ሴቪ ላይ እንደዚህ ያለ ከባድ ነገር እንዴት ትደብቂናለሽ? ሚልክ መኝኝ፣ ካወኩ ጀምሮ ልነግራችሁ በጣም ሞክራለሁ። እሱ ነው እንዳልነግራችሁ የከለከለኝ። መጀመሪያ ከአንቺ ጋር መታረቅ እፈልጋለሁ ሲለኝ ነበር። ሐኪሙ ደግሞ መነደድም ሆነ ማዘን የለበትም ብሎኛል። ስለዚህ ምንም ማድረግ አልቻልኩኝም። ለዛ ነው። ወይ የኔ ልጅ ፈጣሪ፣ ቆይ ምን አደረግኩ? አትዘኝ እህቴ፣ አብረን እንወጣዋለን። ሐኪሙ ታዲያ ምን አለ? ማለቴ አሁን ምንድነው ህክምናው አለ? እሺ ኬሞቴራፒ ያስፈልገዋል? ምንድነው? መጀመሪያ ሲቲ ስካን ይነሳል እና ድጋሚ ውጤቱ ይታያል። ከዛ በኋላ ግን የሚሆነውን አናውቅም። ያን ያህል የሚያሰጋ አይደለም አይደል? እባክሽን ከዚህ በኋላ ምንም ነገር አትደብቂኝ።
ሴቪ ላይ ሁሉንም ነገር ንገሪኝ። ይኸውልሽ የኔ ውድ ሜሌክ፣ እኔም በጣም ፈርቻለሁ፣ ግን በፍጹም እሱ ሊረበሽ አይገባም። እኛም ቀና ቀናውን ማሰብ ነው ያለብን። እሺ ልክ ነሽ፣ መጠንከር አለብን። ኑ በዚህ ሰዓት አለንን ልንለው ይገባል። ነይ ውዴ ነይ። በፈጣሪ ስም ምንድን ነው? ቆይ አሁን እንዴት አድርጌ ነው ይሄንን የማጸዳው? ዶክተር እንዴት ነህ? አመሰግናለሁ። በትዕግስት ለመጠበቅ ሞክረናል። አስቸጋሪ ሰዓት ላይ ነው ያለነው። ይኸውልህ ምን መሰለህ፣ አንድ እንደ ልጄ የምወደው ወዳጅ አለኝ እና የጭንቅላት እጤ እንዳለበት ተነገረው። ትንሽ አሳሳቢ ይመስላል። ተስፋ አድርጋለሁ ወንድሜ። አዎ በትክክል አንዴ ቀዶ ጥገና የሰራልህ ሰው እንዳለና ከሞት አፋፍ እንደመለሰ ነግረኝ ነበር። ነው እንዴ? አሁን ስዊዘርላንድ ነው? እሺ እንግዲህ በጣም አመሰግናለሁ። እንደው ስታስበው ላገኘው የምችል ይመስልሃል? እሺ ወንድሜ ከልቤ አመሰግናለሁ። አዎ እሺ በቃ ስልክህን እጠብቃለሁ። እሺ ገባኝ። እባክህ ከቀዶ ጥገና ክፍል እንደወጣ ደውዬ እንደነበረ ንገሪ። እሺ በቃ አመሰግናለሁ። አዲስ ነገር አለ? ፕሮፌሰር ሰሊም ስዊዘርላንድ ለ3 ዓመታት ሲሰራ ነበረ። አቶ ቼቲን የሚባል ወዳጅ አለኝ። እሱ ያናግረዋል፣ ይደውልልናል ብዬ ተስፋ አድርጋለሁ። እኔ ደወልኩለት። ሐኪምም ቀዶ ጥገና ክፍል ነው። ረዳቱን አናግሬያታለሁ። እንደጨረሰ ይደውልልናል። ችግር የለም፣ እንጠብቃለን። እሺ የኔ አንበሳ፣ እንጠብቃለን። አጎቴ ደህና ነህ? ጂያን፣ እኔ በጣም ደህና ነኝ። እውነቴን ነው፣ ደህና ነኝ። ያው ማለቴ መጥፎ ነገር አይሰማኝም። ትንሽ ብቻ ፈርቻለሁ። ታውቃለህ፣ ውስጤ የሆነ ከባድ ፍርሃት እየተሰማኝ ነው። ግሉኮሱ እያለቀ ነው። ይመጣሉ የኔ ውድ፣ አታስቢ፣ ያዩታል። ታውቂያለሽ፣ ግሉኮስ ትልቅ ጥቅም አለው። አሁን በጣም ብርታት ሰጥቶኛል። እውነቴን ነው የምላችሁ። አዎ እውነት ነው። ስማ፣ ሐኪሙ የሚልህ ነገር በሙሉ አንድም ሳታስቀር ማድረግ አለብህ። ምንም ነገር መተው አይቻልም። በትክክል። ከዚህ በኋላ በፍጹም አፌን አልከፍትም። ምንም እንዳታስቡ። እውነቴን ነው። እንግዲህ ይህ ነገር አንዴ ተከስቷል። ስለዚህ ሁሉንም ነገር ለሐኪሞቹ ነው መተው ያለብን አይመስላችሁም? እኛ ምንም አናረግ። እሺ፣ ግን አንድ ጥያቄ ልጠይቅሽ። ይቅር በልሽኛል አይደል ማየ? አዎ በደንብ እንጂ። ቆይ እኔ ይቅር ያላልኩት ይመስላችኋል እንዴ? ይኸው ሰማሽ አይደል? ሰምቻለሁ። አንድ ነገር ልንገርሽ፣ እቺ ልጅሽ ከህይወቴ ውስጥ ብዙ ቀናት ወስዳብኛለች። ምን እንዳለችኝ ታውቂያለሽ? ይኸውልሽ እማዬ አንተን ይቅር ካላለች እኔ ምህት አይደለሁም አለችኝ። ይሄ ነገር እውነት ነው? አዎ ብያለሁ። አዎ አይኔን እንኳን ቀና ብላ አታየኝም። በጣም ግትር እኮ ናት። በማን እንደወጣች አላውቅም። በጣም ጨካኝ ናት። በእኔ ወጣ ይሆናል እንግዲህ። ከአንቺ ነው የወረሰችው። ይገርማል። እኔ ግን ስለዚህ ጉዳይ ምንም ነገር አላልኩም። እማዬ አንቺን አስቀይሜሻለሁ። እባክሽን ይቅርታ አድርግልኝ። እባክህ የማይሆን ነገር አታውራለች። አይ ቅርብ ያለሁብኝ እንጂ እዚህ ሁሉም ሰው ባለበት ንገሪኝ። በዛ ላይ አሁን ሁላችሁም አጠገቤ ናችሁ እና ሁላችሁንም ይቅርታ እየጠየቅኩ ነው። እባካችሁ ይቅርታ አድርጉልኝ እና ደግሞ ጂያንም ሲመጣ ይቅርታ ጠይቀዋለሁ። አልገባኝም። ምን እየተካሄደ ነው? የቡድን ይቅርታ ምናምን ተጀመረ እንዴ? በትክክል ግሉኮስ አሰከረ መሰለኝ። የኔ ፍቅር፣ በእኔ ምክንያት ከዓይኖችሽ ለፈሰሱ እንባዎች በሙሉ ይቅርታ አድርግልኝ። እሺ? በእናት ዝም በል። አልልም። አያት ያስቀየምኩሽ ነገር አለ እንዴ? አንቺንም ይቅርታ ልጠይቅሽ። እውነት የለም። በግልጽ ነገሪኝ። እውነት አንተ ምንም ያስቀየምከኝ ነገር የለም። እውነቴን ነው። ቆይ አንድ ነገር ትዝ አለኝ። እንደውም ወደ ካፓዶሻ ለመጀመሪያ ጊዜ ስንመጣ
ሜለ ከአንቺ ጋር ስራ ጀምራ ነበር። ከዛ እኔ ጋር መታ ስለ አንቺ በጣም ብዙ ነገር ታወራኝ ነበር። ስምሽ የሚያዛቅቶኝ ማንልሽ እንደነበር ታውቂያለሽ? ወይዘሮ ኒያቨንት ነበር የምልሽ ታውቂያለሽ? አዎ አስታውሳለሁ። አንተ ጉደኛ። ስለዚህ አንቺንም ይቅርታ መጠየቅ እኮ ይገባኛል። አይ የኔ ውድ ልጅ፣ እንደውም እኔ ነኝ አንተን ይቅርታ መጠየቅ ያለብኝ። ለሁለታችሁም ጥሩ ሰው አልነበርኩም። በእውነት በጣም አስቀይሜያቸዋለሁ። ምንም አይደለም፣ ችግር የለውም። እንዴ ሁሉም ሰው ባንዴ ተነስቶ ይቅር በሉኝ እየተባባለ ነው። ምንድን ነው እሱ? አዎ እኔ ምንም አልገባኝም። እሺ ቆይ ይኸውላችሁ አንድ ነገር ብቻ ልናገርና ዝም እላለሁ፣ እንዳታስቡ እሺ? ይኸውላችሁ እኔ መጀመሪያ ጂሃን ተመችቶኝ ነበረ። ከዛ ግን ደግሞ ቶሎ ደበረኝ እና ናዚም ጋር ተቀራረብኩ። ናዚምም አለፈ። ማን ያስፈልጋል፣ ማን ነው ትክክል፣ ማን ነው ስህተት የሚሰራው የሚለውን ማወቅ አልቻልኩም። ብዙ ነገር ላይ ትኩረት አድርጌ ነበር። በስተመጨረሻ የገባኝ ነገር የእነዛ ሁሉ መንስኤዎች እቺ የጭንቅላት እጤ ነበረች። አምላክ ብሎ ከዚህ ሆስፒታል እንደወጣው ያ ቁጡ ነጭናጫው ጨዋታሙ በጭራሽ አይኖርም። በሱ ፋንታ እንደውም መልአክ የሆነ ሰው ይተካል። እውነቴ ነው። ይህን ቃል እገባላችኋለሁ። እሺ ወዳጆቼ፣ ታያለሽ። እባክህ እኔ ልጅ ጤና እስከተመለሰ ድረስ ስለሌላው ነገር አትጨነቅ እባክህ። ይኸውልህ ስማኝ፣ ቶሎ እናድር ነበር፣ ቶሎ ይከፋኛል። በዛ ላይ ደግሞ ቂም ይዛለሁ። ግን ደግሞ ታውቃለህ፣ አንተ ማለት ግማሽ አካሌ ነህ፣ የእኔ አካል ነህ ነው። የትም መሄድ አትችልም፣ አትሄድም። ለእኔም ልጄ ግማሽ አካሌ ነህ። እሺ የኔ ቆይ እሺ፣ ለአንቺስ ምንሽ ነኝ? ማን ነበር ብለህ የምጠራኝ? ወይዘሮ ኒያቨንት ነዋ። ብቸኛው የወይዘሮ ኒያቨንት የዱር ፍሬ ትሆናለህ። እሺ ሆንልሻለሁ። እሺ እንዲታዘንልህ እየሞከርክ ነው? ያው ምናልባት በትንሹ። እንዴት ናችሁ? ሰላም አላችሁ? አቶ ኑህ ወደ ሲቲ ስካን ልንወስድ ነው የመጣ ነው። ተዘጋጅተሃል? እሺ እንሂድ። መሄድ እችላለሁ። አዎ ቆይ እኔ አግዛለሁ። እሺ ችግር የለውም። ቀስ ብለህ ተነስ። እሺ ቀስ በል። አይ ደህና እኮ ነኝ። ቀስ ስም ወንድሜ፣ ይሄን ያዘው። እሺ ጠጋ አድርግለት። አይ ደህና ነኝ። ኑ ቀስ በል። ኑ ብዙ ግሉኮስ ደም ውስጥ ሲገባ በእርግጥ ትንሽ ያዞራል። መራመድ እችላለሁ፣ ችግር የለውም። እናንተ ምንም አታስቡ እሺ? ምንም እንዳታስቡ። እንደውም ደስ እንዲላችሁ መኪኔን እየነዳው መሄድ እችላለሁ። አሁን ዞር በሉ፣ አታጨናንቁኝ፣ አሳልፉኝ። ዞር በሉ። 50 ሜሌክስ 97 ማቆሚያ የለም። ሄሎ አይሰማም? እሺ በቃ ሂድ የኔ ውድ፣ እንዳትጋጭ። ወይኔ ደህና ነኝ። እውነት በጣም ነው የምወድሽ። ህይወቴን በሙሉ ካንቺ ጋር መሆን ነው የምፈልገው ውዴ። እውነት ነው። ሴቪሌ ታገቢኛለሽ አይደለ? አዎ አገባሃለሁ የኔ ውድ።
በሰላም ትመለሳለህ የኔ ፍቅር። ምንም አይሆንም። መንታ ወንድሜ ላይ ምንም ነገር አይፈጠርም። እንደዛ ከሆነ ታዲያ ለምን ታለቅሻለሽ? በጣም ያስፈራል። ፈርቼ ነው መሰለኝ፣ ብቻ አላውቅም። ይኸውልሽ አንድ ነገር ልንገርሽ። እዚህ ያለን እርስ በእርስ ለመደጋገፍ ነውና ሁሉንም ነገር ብቻሽን መወጣት የለብሽም። እሺ ከጎንሽ አለሁ። አውቃለሁ፣ ግን አንዳንድ ነገሮች በሐሳቤ ይመጣሉ። እነዛን ሐሳቦች ማስቆም አልቻልኩም። ይኸውልሽ ምንም መጥፎ ነገር አይፈጠርም፣ ግን በቃ ሐሳቤ ማስቆም አልቻልኩም። ብቻ በጣም ነው የጨነቀኝ። ታውቂያለሽ፣ በጣም ፈርቻለሁ ሴቪ ላይ። እሺ ምንድነው ወደ ሐሳብሽ እየመጣ ያለው ነገር ንገሪኝ። ልጅነታችን ይኸውልሽ እኛ ልጆች ሆነን የሆነ ቀን ተጣልተን ልንባላ ነበር የደረስነው። ትልቅ ነገር አልነበረም። የሚገርምሽ ነገር በሰዓቱ ጸቡን የጀመርኩት እኔ ነበርኩ፣ ግን እና እሱ አውቆ ተሸነፈ። ይገርምሻል፣ አውቆ ተሸነፈና ይቅርታ ጠየቀኝ። በቅርቡ የሚሆነው እንደዛ ነው። እንደ ልጅነታችን እንደዛ ነው። ይቅርታ ሲጠይቀኝ ነበር። ይሄ ነው በሀሳብ የሚመላለሰው። ውድ ወንድሜ፣ የኔ ውድ እኛ ወንድምና እህት ብቻ አይደለንም፣ እኛ ከዛ በላይ ነን። ምን ብዬ ልንገርሽ ሴቪ ላይ፣ እሱ ልዩ ወንድሜ ነው። እርስ በርስ በጣም እኮ ነው የምንተሳሰበው። ይኸውልሽ እኔ ድረስ መጥቶ እንኳን ደህና መጣሽ ይለኝ ነበር። እኔ ግን እንደሱ የዋህ አልነበርኩም። ማን አላውቅም ስለው ነበር። እኔ በሱ ላይ መጥፎ ሰው ሆኛለሁ፣ ግን ሁሌ ዝናብ ሲመጣ እርስ በርስ እንፈላለጋለን እና በደንብ ስለሚያውቀኝ ሜሌክ መብረቅ ትፈሪያለሽ ይለኛል። ሊጠብቀኝ ይፈልጋል። ከዛ ቤት ገብተን እንተኛለን። የሚገርምሽ ቢፈራ እኔ የባሰ እንዳልፈራ ምንም አይልም። እንደውም ብዙ ነገር ያደርጋል። በጭራሽ እኔ እንደመፈራ እንኳን አልነግረውም ነበር። ታውቂያለሽ አሁን ላይ በጣም ነው የፈራሁት። በጣም ነው የፈራሁት። እኔም ሴቪ ላይ ውሸቱን ነው አይደል? ደህና አልነበረም። ሲያስመስል ነበረ፣ ሲያታልለኝ ነበር። ደህና አልነበረም። እኔ ባውቅ ኖሮ ሲያታልለኝ ነበር። ደህና አልነበረም። ሲዋሸኝ ነበር ሴቪ ላይ። ቆይ ግን እኔ እንዴት ነው መጠራጠር ያቃተኝ? ግን እኔ መንተ ወንድሜ ደህና ይሆናል አውቃለሁ። እናንተ በድጋሚ አብራችሁ ትሆናላችሁ፣ ደስተኛም ትሆናላችሁ። እሺ ራስሽን አታስጨንቂ። እሺ እባክሽን።